ኢና ሊላሂ ወኢና ኢለይሂ ራጂዑን። በአክሱም ለ50 ዓመት ቁርአን ሲያስቀሩ የነበሩት ኡስታዛ ሸምሲያ ሼኽ ሳሊህ ወደ አኸራ ሄደዋል። አላሁ አክበር። ይህ ሁሉ የምትመለከቱት ህዝብ የአማዞን ጥቅጥቅ ያለው ጫካ የሚመስለው ሐጅ ለማድረግ በዘንድሮ ዓመት ሳውዲ ላይ የተገኙ ናቸው። ይሄ ቪዲዮ ለሙስሊሞች ብቻ ነው። ክርስቲያኖች ስክሮል አድርጋችሁ እለፉት፣ አይመለከታችሁም። ወንድሜ ፉአድና ጎስት ባካችሁ አላህን ሱብሓነሁ ወተዓላ ፈርታችሁ በኳስ ስም የደገሳችሁትን ሰዎችንም ወደ ሐራም እየጣራችሁበት ያላችሁትን ኮንሰርት ለአላህ ብላችሁ ተውት። ማስጠንቀቂያ ለክርስቲያን ወገኖቻችን፣ ወሃቢያ ቤት ገብታችሁ ስለ እስልምና ምንም አይነት ጥያቄ እንዳትጠይቁን፣ እስልምና መቀበል እንፈልጋለን እንዳትሉ። አሳዛኝ ዜና ነው የምነግራችሁ። አረፋ ለምትሄዱ ሰዎች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ቪዲዮ ዘንድ እኔ ነገሩን አልናገርም፣ ምንም የምናገረው ነገር የለም። ግን ምን መሰላችሁ ያ ጀማ፣ ይሄ ፈተና የደረሰበት ሰው ብቻ ነው የሚያውቀው። አልሐምዱሊላህ ስለደረሰብኝ ደግሞ በጣም ደስተኛ ነኝ። በመጀመሪያ የአርሰናል ደጋፊዎች በሙሉ እንኳን ደስ ያላችሁ። طيب እኔ ሙስሊም ነኝ የሚል ሰው فمن شرح الله صدره للإسلام فهو على نور من ربه አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝና ተረዲት ቸርነት ያለ ኢንሻአላህ ዛሬም ከመገው እንደተመለከታችሁት አነጋገሬ ተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አለ። እጅግ የሚያሳዝን መረጃም አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህ ነን ወደ እርሱም ተመላሽ ነን። እንግዲህ ለ50 ዓመታት ቁርአን ስታስተምር የነበረችው እንግዲህ ኡስታዛ ሸምሲያ መክሱም ወደ ማይቀረው አኺራ እንደሄደች ሰምተናል። የተለያዩ መረጃዎች አሉ ከሷ ጋር ተያይዞ ማለት ነው። እንዲሁም ደግሞ ወደ አረፋ የምትሄዱ በተለይ ደቡብ አካባቢ ማለት ነው፣ ወደ ጉራጌ ምናምን ስልጤ የምትሄዱ እህት ወንድሞች ቤተሰቦቻችሁ ለዚያራ ማለት ነው አረፋ ላይ ይኬዳል፣ ጥንቃቄ የሚል መልእክት አንድ ወንድም የሚያስተላልፈው መልእክት አለ። ከዛም አልፎ ደግሞ እንግዲህ አልহামዱሊላህ ረብል ዓለሚን ዙልሂጃ ቀናቶች ላይ ነው የምንገኘው። እነዚህን 10ቱ ቀናት እንግዲህ ብዙዎች እየጾማችሁ ነው ብዬ ተስፋ አድርጋለሁ። ማጾሙ ደግሞ የመጨረሻውን ቀን አደራ ለማለት እወዳለሁ። በጣም የአረፋ ድባብ ይለያል ማሻአላህ። እንዲሁም ከዛ ጋር ተያይዞ ግን በአረፋ በዚህ ቀን በነገራችን ላይ አርሰናል ዋንጫ በላ ብለው ሙስሊም ወንድሞች በተለይ በዛሬው ዕለት የሚያደርጉት ድርጊት እጅግ አሳፋሪ እንዲሁም ደግሞ ብዙዎችን ያስቆጣ ሆኗል። ምንድነው የሚለውን በጋራ እንመለከታለን። እህታችን መሲም ያስተላለፈችው መልእክት አለ። ያቺ አህባሿ ፎዚያ ከተናገረችው ንግግር አንጻር የተለያዩ የምንማማርበት ደስ የሚሉ ቪዲዮዎች አሉ። ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። አላሁ አክበር። ይህ ሁሉ የምትመለከቱት ህዝብ የአማዞን ጥቅጥቅ ያለው ጫካ የሚመስለው ሐጅ ለማድረግ በዘንድሮ ዓመት ሳውዲ ላይ የተገኙ ናቸው። እንግዲህ በብሔር በጎሳ በቀለም ሳይለያዩ ለአንድ ዓላማ አላህን ለመገዛት ብቻ የተገናኙ ህዝቦች ናቸው። አላሁ አክበር። በዘንድሮ ዓመት 1.6 ሚሊዮን በላይ ሙሉ ሰዎች ሐጅ አድርገዋል። ቀጣይ ዓመት ደግሞ አላህ እኛን ሐጅ ከሚያደርጉ አድርገን የዙልሂጃ የመጨረሻ 10 ቀናቶች ውስጥ ነው የምንገኘው። አላህ ሱብሓነሁ ወተዓላ ዱዓችን ይቀበለን። አሚን አትሉ? ይሄ ቪዲዮ ለሙስሊሞች ብቻ ነው። ክርስቲያኖች ስክሮል አድርጋችሁ እለፉት፣ አይመለከታችሁም። ወንድሜ ፉአድና ጎስት ባካችሁ አላህን ሱብሓነሁ ወተዓላ ፈርታችሁ በኳስ ስም የደገሳችሁትን ሰዎችንም ወደ ሐራም እየጣራችሁበት ያላችሁትን ኮንሰርት ለአላህ ብላችሁ ተውት። በአርሰናል ዋንጫ መብላት ወደዚህ የድግስ የጭፈራ የጭብጨባ የመጠጥ መድረክ ጥሪ የተደረገላችሁ ሙስሊም ወንድምና እህቶቼ አላህን ፍሩ፣ ወደዚህ መድረክ እንዳትሄዱ። ከሁሉም በላይ ደግሞ የሚያሳመመው የዙልሂጃ የተከበሩ 10 ቀናት ውስጥ ወደ አላህ Subhanahu Wa Ta'ala በኸይር ስራ ይበልጥ የምትቃረብበት አገኘኝ። ከረመዳኑ 10 አልአዋኺር ከቀኑ ፓርት ላይ የሚበልጣሉ የተባሉ ቀናቶች ውስጥ አንተ ሐራምን ትረጫለህ። በኳስም ወደ ሐራም፣ በኳስም ወደ ዘፈን፣ በኳስም ወደ ጭፈራ፣ በኳስም ወደ እክትላጥ፣ በኳስም ወደ ሌላም ሐራሞች መንገድ እየከፈታችሁ ሌሎቹን ደግሞ ወደ እነሱ ጥሪ እያደረጋችሁ ወደዚህ ሐራም እየጋበዛችሁ ትገኛላችሁ። አላህን Subhanahu Wa Ta'ala ፍሩ። አላህን ፈርታችሁ ወደዚህ መድረክ በፍጹም እንዳትሄዱ፣ በፍጹም ማለት ነው። ይሄ የሙስሊም አኽላቅ አይደለም። በቃ ኢንተርቴይንመንት ነው። ከኢንተርቴይንመንት ያለፈ ነገር አይደለም። በቃ እንደ መዝናኛ ተቆጥሯል። እንደውም ባዕዱ ዑለማ ማየቱ ራሱ ሐራም ነው ያሉ አሉ። እኔ ሐራም ነው ሐላል ነው እያልኩኝ አይደለም። አገኛችሁኝ አይደለ? መደሰቱንም አገኛችሁኝ፣ መዝናናቱንም በልኩ አድርጉት። ሙስሊም የሚደሰተው በዚህ መልክ አይደለም። አንተ መዝናኛ መደሰቻ ነው ተብሎ እንኳን ቢታሰብ ማለት ነው። በኸምር መድረክ ነው እንደምትደሰተው፣ በጭፈራ መድረክ ነው እንደምትደሰተው፣ በዘፈን መድረክ ነው እንደምትደሰተው፣ ወንድም እህቶችንስ ወደ ሐራም በመጣራት ነው እንደምትደሰተው። ሐራም አለይኩም
ስለዚህ በአርሰናል ደጋፊነት ስም ጥሪ የተደረገላችሁ ሙስሊም ወንድምና እህቶች አላህን ፈርታችሁ ትኬት የገዛችሁም ቅሩ። አላህ መሐሪ ጌታ ነው፣ ይተውላችኋል። አገኛችሁኝ። ትኬት ያልቆረጣችሁም ደግሞ እንዳትቆርጡ፣ እንዳትሄዱ፣ እንደዚህ አይነት ቦታ ላይ ድርሽ እንዳትሉ፣ ምንም አይጠቅማችሁም። ስለዚህ ወንድሞቼ አላህን ፈርታችሁ ይህንን ፕሮግራም ያዘጋጃችሁ ያላችሁ ሁለታችሁ ሙስሊም ወንድሞቼ ከዚህ ነገር ብትተውት ይሻላል። ነገ አላህ Subhanahu Wa Ta'ala ፊት መጠያየቅ ስለሚኖር ማለት ነው። ታውቃለሁኛ ኔጌቲቭሊ ሁሌ ኔጌቲቭ ነገር ነው የሚሰራው፣ ሁሌ ኔጌቲቭ ቪዲዮ ነው የሚሰራው፣ ሁሌ ተቃውሞ፣ ሁሌ ተቃርኖ እንደምትሉኝ አውቃለሁኝ። አሮን ኬር እናንተ አላችሁኝ አላላችሁኝ። እኔ ግን እስላማዊ ወንድማዊ የወንድምነት ወሲያ አድርጌላችኋለሁኝ። በስመ አርሰናል፣ በስመ ሻምፒዮን፣ በስመ ዋንጫ መብላት የተደገሰላችሁን የሐራም መድረክ ሙስሊሞች እባካችሁ ራቁት፣ ወላሂ ራቁት። ስፔሻሊ ደግሞ ሙስሊም የአርሰናል ደጋፊ ወንድምና እህቶች እዚህ ኮንሰርት ላይ በፍጹም እንዳትገኙ። አላህን ፍሩ። ወሰላሙ አለይኩም። ኢና ሊላሂ ወኢና ኢለይሂ ራጂዑን። በአክሱም ለ50 ዓመት ቁርአን ሲያስቀሩ የነበሩት ኡስታዛ ሸምሲያ ሼክ ሳሊህ ወደ አኸራ ሄደዋል። በአክሱም ከተማ የእስልምና መብራት ሳይጠፋ በተተኪው ትውልድ ልብ ውስጥ ቁርአንን ለመቅረጽ ከግማሽ ክፍለ ዘመን በላይ ቁርአንን ሲያስቀሩ የነበሩ ኡስታዛ ነው ዛሬ ወደ አኸራ ሄዱ። በእርግጥ ስለ ኡስታዛ ሸምሲያ እኔም እናንተም ሰምታችሁ ላታውቁ ይሆን ይችላል። እኔ ግን ከሃሩን ሚዲያ ነው ዛሬ ያነበብኩት። በጣም አጂብ እያልኩ ነበረ። ኡስታዛ ሸምሲያ በ1985 ዓመተ ልደት ለቢላል መጽሔት እንደተናገሩት እንዲህ ይላሉ። ኃይለ ሥላሴ አክሱም ውስጥ ሙስሊሞች ቤት እንዳይሰሩ በከለከሉ ሰዓት ተከራይቼ ልጆችን አስተምር ነበረ። ጫናም ይደርስብኝ ነበር። በዚህ ምክንያት የራሴን ቤት እስካገኝ ከ20 በላይ ቤቶች ተከራይቼ ተባረሬያለሁ ብለው ተናግረዋል። በዚህ ምክንያትም ቤታቸው ድረስ እየሄዱ በጣም ጫና ያደርጉባቸው ነበረ። ልጆቹ የሚቀሩበትን ቁርአን ሁሉንም ቅድድድ እያረጉ ንብረታቸውን ያወድሙባቸው ነበረ። አላህ ጀነቱል ፊርደውስን አላህ ይስጣቸው። ሁላችሁም አሚን እያላችሁ ዱዓ አድርጉላቸው። ኢንሻአላህ ጀነት ውስጥ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አሳዛኝ ዜና ነው የምነግራችሁ። አረፋ ለምትሄዱ ሰዎች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ቪዲዮ በቻላችሁ መጠን ሼር፣ ኮፒ ሊንክ፣ ሪፖስት ዲዩቲ ያደርጋችሁ ወደ ክፍለ ሀገር ለዓመት በዓል የሚሄዱ ሰዎች ጋር እንድታደርሱልኝ በትህትና እጠይቃለሁ። አሳዛኝ ዜናው ምንድነው? እስከ መጨረሻ ተከታተሉኝ። በመጀመሪያ ደረጃ ወደ ክፍለ ሀገር የምንሄድ ሰዎች የተወሰኑ ነገሮችን ማወቅ ያለብን ነገር አለ። እነዛ ነገሮችን ማወቅ ያለብን በአንደኛ ደረጃ በዚህ ጉዞአችን አላህን እንዳናስቆጣ መፍራት አለብን። በሁለተኛ ደረጃ ወላጆቻችን እንዳይረግሙን ጥንቃቄ እናድርግ። አብዛኛው ጊዜ እንደተለመደው ሰዎች ለዓመት በዓል ወደ ክፍለ ሀገር ከሄዱ በኋላ ቤተሰቦቻቸው ከማሐደም ከማስደሰት ከመንከባከብ ይልቅ ቤተሰቦቻቸው አስቆጥቶ በቤተሰቦቻቸው በኩል እርግማን ደርሶባቸው የሚመጡ ሰዎች ቁጥር በጣም ብዙዎች ናቸው። ምናልባት አምና አረፋ አብሮ ያሳለፉ ሰዎች እናታቸው አባታቸው ያጡ ሰዎች በጣም ብዙዎች ናቸው። ኢቭን ዘንድሮ እኛ ጋር እንኳን ቀብር ቦታ ላይ ያለው ዳታ በነገራችሁ ወደ 1000 በላይ የሚሆኑ ሰዎች አምና አረፋ ላይ በህይወት የነበሩ ዘንድሮ የቀበርናቸው ሰዎች አሉ። አምና ከቤተሰቦቻቸው በደስታ እያሳለፉ ዘንድሮ ግን ሀዘን ላይ ሆኖ አመት በዓልን የሚያሳልፉ ሰዎች አሉ። ዛሬ እንኳን የቀበርናቸው ሰዎች በጣም የሚያሳዝኑ ድንገተኛ ሞቶች አሉና ኢንሻአላህ ይሄን ቪዲዮ ሲደርሳችሁ እንድትማሩበት ነው። በደንብ አድርጋችሁ አድምጡኝ። አንደኛ ወደ ክፍለ ሀገር የምንሄድ ሰዎች እንደተለመደው ወጣቱ ትውልድ ሱስ ላይ ሆኖ በጫት በዘፈን አላስፈላጊ በሆኑ ነገሮችን ጊዜውን ያሳልፋል። ከቤተሰቡ ጋር እንኳን አንድ ቀን በደስ በሚል ሁኔታ ሳያሳልፍ ለእናት ለአባት አባቴ ቸው እማዬ ቸው ትራንስፖርት ፈልጊልኝ ከዚህ ዘውት የሄዱትን ወጪ በጫት ጨርሶ የሚመጡ ሰዎች አሉ። አንተ እናትን ለማስደሰት ብለህ ትሄዳለህ፣ አባትህን ለማስደሰት ብለህ ትሄዳለህ። ነገር ግን ቀን ሙሉ የተወሰነ ሰዓት ላይ ለኳስ የተወሰነ ሰዓት ላይ ከጓደኞችህ ጫት የቃምክ ምን ያክል ትውላለህ። እናት ደግሞ ልጄ እየመጣ ነው ምሳ ከሱ ጋር ነው የምበላው ብላ እየጠበቀች አንተ ግን ጓደኞችህ ጋር በልተህ ጠጥተህ ጨፍረህ ውለህ ማታም ያንንም አይበቃህ ጫትን ተሸክመህ ጓደኞችን ይዘህ በስራ የደከመ ሰውነቷ እንዳያርፍ ማዬ ቡናፊ አባቴ እሳት አቀጣጠል ያልክ እነዛ ቤተሰቦችን አስለቅሰህ ወደ ሀገር ትመጣለህ፣ ወደ መጣበት ትመለሳለህ። ወንድሜ አላህን ፍራ። ምናልባት ቀጣይ ዓመት አባትህ አሊያም እናትህ ላታገኛቸው ትችላለህ። ዘንድሮ እያለቀሱ ያሉ ሰዎችን ትምህርት ሊሆኑ ይገባል። አንተ እስቲ ቤት እንደገባህ እናትን ዘይራት፣ እጇን ጨብጣት፣ ሰውነቷን ይው፣ እግሯን ይው። ያንተ እግርም ያንተም ሰውነት ተመልከት። ያንተ ሰውነት በዚህ ልክ እንዲያምር የእናት ሰውነት የአባት ሰውነት ተበላሽቷል። ያንተ እግር እንዲለሰልስ የእናትና የአባትህ እጅ እግር ሻክሯል። እናትን እግሯ ተመልከት ሀቢቢ። ያንተ እናትና ያንተ አባት አንተን እዚህ ደረጃ ለማድረስ የከፈሉት ዋጋ እዚች ጋር በቪዲዮ ገልጬ ወይም በዚህ ሊገልጽልህ የሚችለው ነገር አይደለም። ስለዚህ ወንድሞቼ እህቶቼ፣ ወደ ክፍለ ሀገር የምትሄዱ ሰዎች እስከምትመጡ ድረስ ስሜታችሁ አሸንፉ። ወጣትነታችሁ ከተሜነታችሁ ተውት።
ዝቅ ብላችሁ ወርዳችሁ ምናልባት የዘንድሮ አመት ከቤተሰቦቻችሁ የምታሳልፉት የመጨረሻ አመት ሊሆን ይችላል፣ ወይም ደግሞ ቀጣይ ህይወታችሁ የምታስተካክሉበት አሊያም ሊበላሽ የሚችልበት አጋጣሚዎች ነው። ዱዓ አድርግ፣ ዱዓ አስደርግ። ከወላጆች መልካም ነገር ተቀብለህና የሄድክበትን ዓላማ አሳክተህ የምትመለስ አላህ ያድርገን። ሁላችንም አላህ ይቀበለን። በህይወት ያሉ እናት አባቶች የምናስደስትበት አቅም አላህ ይስጠን። የሞቱትም ጀነተል ፊርደውስ ይወፍቃችሁ። ይህ ምናልባት አረፋ የምትሄዱ ሰዎች መልእክቴ ነው። አሳዛኙ ነገር ምላችሁ ያው አምና የነበሩ ዘንድሮ ወደ አኺራ የሄዱ በጣም ብዙ ሰዎች አሉ። ይህ ነው አሳዛኙ ነገር። አንተም የዛ ታሪክ ባለቤት ከመሆን በፊት ከመጸጸት በፊት ተማርበት። ሰላም አለይኩም ወራህመቱላሂ ወበረካቱ። ማስጠንቀቂያ ለክርስቲያን ወገኖቻችን፣ ወሃቢያ ቤት ገብታችሁ ስለ እስልምና ምንም አይነት ጥያቄ እንዳትጠይቁን፣ እስልምና መቀበል እንፈልጋለን እንዳትሉ። ምክንያቱም ካላችሁ ወሃቢያዎች ሙስሊም አይደሉም፣ ፍጡር አምላክ እንጂ። እጅ ያለው እግር ያለው የሚስቅ የሚሮጥ የሚደላደል ባት ያለውን ፍጡርን እንጂ ፈጣሪን ፈጽሞ አይደለም የሚያመልኩት። እኛ ሙስሊሞች ጥሪ አድርገናል። የአህባሿን በሂማ እንደሰማችኋት ክርስቲያን ወገኖቻችንን ሙስሊሞች ቤት አትሂዱ ብላችኋለች። እንዴት ነው የሚያምኑሽ? አንቺ ቁርአን አትገልጪ፣ ሐዲስ አትገልጪ፣ ኢቭን መዝሐብሽ ምን እንደሆነ አታቂውም። የመዝሐቦችሽን መጽሐፍት አትገልጭም፣ መጽሐፍ ቅዱስን አትገልጭም። እንዴት አምነውሽ ነው ክርስቲያኖች አንቺን ሰምተው የሚቀሩት? እኛ ቁርአን እንገልጣለን፣ ሐዲስ እንገልጣለን፣ መጽሐፍ ቅዱስ እንገልጣለን፣ መዝሐብ እንገልጣለን፣ ታሪክ እንገልጣለን፣ እናስተምራለን። ለምሳሌ እኔ መጽሐፍ ቅዱስ ገልጬ ላሳያችሁ። በሉቃስ ወንጌል ምዕራፍ 11 አንቀጽ 20 ላይ ኢየሱስ ክርስቶስ ለደቀ መዛሙርቱ በእግዚአብሔር ጣት አጋንንትን የማወጣ ሲሆን ሲላቸው ደቀ መዛሙርቱ ምን አይነት ጣት ነው ብለው አልጠየቁም። ኢየሱስም ምሳሌያዊ አነጋገር ነው ወይም በአህባሸኛ ቋንቋ ሰምና ወርቅ ነው ብሎ አልመለሰላቸውም። ደቀ መዛሙርቱ ከኢየሱስ በቀጥታ ነው ጣት የሚለውን የተቀበሉት። ኦኬ፣ መጽሐፍ ቅዱስ ላይ እግዚአብሔር የሚስቀውን የሚሮጠውን የእግዚአብሔርን እጅ እግር ጣት ቀጥታ ነው የተቀበሉት ደቀ መዛሙርቱ። እኛም እንደ ክርስቶስ ደቀ መዛሙርት ቁርአንና ሐዲስ ላይ የመጡትን ቀጥታ እንቀበላለን። ለምሳሌ ያክል በሱረቱ ሳድ አንቀጽ 75 ላይ አላህም ኢብሊስ ወይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለህ የሚለውን የአላህ ቃል ለሱሐቦች ሲያነቡ ነብያችን መሐመድ አለይሂ ሰላቱ ወሰለም ሱሐቦች የምን እጅ ነው ብለው አልጠየቁም። ነብዩ መሐመድ አለይሂ ሰላቱ ወሰላምም ምሳሌያዊ አነጋገር ነው ሰምና ወርቅ ነው ብለው ተዕዊል አድርገው ወይም ጠምዝዘው አልመለሱላቸውም። ሱሐቦችም አልጠየቁም፣ ነብዩም ቅርጽ አልቀየሩ። ከአላህ የመጣላቸውን ቀጥታ ለሱሐቦች አስተማሩ። ሱሐቦች ቀጥታ ትምህርቱን ወሰዱ። ስለዚህ አላህ በነብያት በኩል ለኛ አምላክ በነብያት በኩል ለኛ የሚያመጣው ቀጥታ እሱ በፈለገበት ልክ ነው። ቀጥታ እሱ በፈለገበት ልክ እንቀበላለን እንጂ እጅ የሚል ነገር ስናይ ፈርተና ደንብረን ተደናግጠን የፈሪ ሩጫ በመሮጥ እጅ ብሎ ማለት እንዲህ ነው እንዲያ ነው አንልም። እኛ የነብዩ መሐመድ አለይሂ ሰላቱ ወሰላም እና የነብዩ ኢየሱስ ክርስቶስ ተከታዮች እስከሆነ ድረስ ነብዩ መሐመድና ኢየሱስ ክርስቶስ ያስተማሩትን ደቀ መዛሙርቶቻቸው የተቀበሉትን ቀጥታ እንቀበላለን። ሸር ለፈሪ ማህበረሰብ። መዝሙረ ዳዊት ምዕራፍ 37 አንቀጽ 13 ላይ እግዚአብሔር ይስቃል ተብሎ ተቀምጧል። እግዚአብሔር ይስቃል ብለው ነብያት እነ ዳዊት ሲያስተምሩ ህዝቡ ለምን ይስቃል እንዴት ይስቃል ሳውቁ በእኛ አይነት ጥርስ ነው ወይ ብለው አልጠየቁም። ነብያትም እነ ዳዊትም ሰምና ወርቅ ነው እንደዚህ ነው የሚጠመዘዘው እንደዚህ ነው የሚተረጎመው አላሉ። መጽሐፍ ቅዱስ ላይ የእግዚአብሔር እጅ እግር ብዙ ቦታ ተጠቅሷል። ለምሳሌ በሐዋርያት ሥራ ምዕራፍ 7 አንቀጽ 50 ጀምራችሁ ስታነቡ ምድር የእግሬ መረገጫ ናት ብሏል እግዚአብሔር። ይህንን ሲያስተምሩ ሐዋርያት የሐዋርያት ተከታይ የሆነው ህዝብ የእግዚአብሔር እግር ምን አይነት ነው ብሎ አልጠየቀም። ሐዋርያቱም ኃይል ነው የሆነ ነገር ነው ብለው አልጠመዘዙ። ቀጥታ ከነብያት ያገኙትን ሐዋርያት ለህዝቡ ሰብኳል። ህዝቡም ቀጥታ ተቀብሏቸዋል። መዝሙር ምዕራፍ 119 አንቀጽ 73 ላይ እጆችህ ሰሩኝ ይላል። እጆችህ አበጁኝ ይላል እግዚአብሔር። እጆች እንዳሉት በመጽሐፍ ቅዱስ ላይ ተቀምጧል። ይሄንን ሲያስተምር መዝሙር ዳዊት ያው የዳዊት አስተምሮ ነው የነብዩ ዳዊት አስተምሮ ነው ይባላል። ዳዊት ይሄንን ሲል ህዝቡ ዳዊትን የሰማው የእግዚአብሔር እጅ ምን አይነት ነው ብሎ አልጠየቀም። ዳዊትም የእግዚአብሔር እጅ ማለት ሰምና ወርቅ እንዲህ ነው ምሳሌያዊ አነጋገር ነው ዘይቤያዊ አነጋገር ነው ብሎ አልመለሰም። ኦኬ፣ ከእግዚአብሔር ቀጥታ የመጣለትን እሱ አምኗል። እሱ ያመነበትን ለህዝቡ ተናግሯል። ስለዚህ እኛ የምንረዳው ነብያት በተረዱበት ነብያት የተቀበሉትን ቀጥታ እንቀበላለን። ለዚህም ነው የመዛህብ ባለቤቶች አራቱ አኢማዎች ረዲየላሁ ዐንሁ አርዳሁም እንድንያሉት እናምናለን ያሉት ልክ እንደ ሸሃደተይን ማለት ነው። አላህ ሱብሃነሁ ወተዓላ ለነብያት በሰጠበት ቀጥታ እንቀበላለን።
አላህ በፈለገበት ነው። ለነብያት እንግዲህ አምላክ እንደሚሰማ እንደሚናገር እንደሚያይ በነብያት በኩል የተናገረው ያንን ነገር ነብያት እንዲያውቁት እኛ እንድናውቀው ስለፈለገ ነው። ስለዚህ አምላክ እንድናምን በፈለገበት ልክ ነው እንጂ የምናምነው በፍራቻና በግሪክ ፍልስፍና ወይም በኮከብ ቆጣሪ አመለካከት ይሄንን እንቀበልም። ሰምና ወርቅ ነው፣ ምሳሌ ያነጋገር ነው አንልም። ስለዚህ ክርስቲያን ወገኖቻችን አያምኑሽም በሂሚት ነው። በመጀመሪያ የአርሰናል ደጋፊዎች በሙሉ እንኳን ደስ ያላችሁ። ጠይብ እኔ ሙስሊም ነኝ የሚል ሰው ይሄንን ቪዲዮ በቅድሚያ በደንብ ሼር ኮፒ ሊንክ ያድርገው። ባረከላሁ ፊኩም። እንግዲህ እዚህ ጋር የምናያቸው ወንድሞቻችን ማለት ነው አላህ ሂዳያ ይስጣቸውና ከባድ የሆነ ወንጀልን ማለት ነው መፍሰዳን ማለት ነው አውቀው ይሁን ሳያውቁ ወላሁ አለም ማድረስ ስላለብን ብቻ እናደርሳለን። እንግዲህ ኮንሰርት ተብሎ ፕሮግራም ሊያረጉ እንደሆነ እየሰማሁኝ ነው። ሙስሊም ስለሆናችሁ ወንድሞቻችን ስለሆናችሁ ሐቁ እናደርሳለን። ከዛ ምርጫው እናንተ ነው ወንድሞቼ። ይሄ ወንጀል በጣም ከባድ ነው። ከምን አንፃር? አንደኛ እስከ ዝሙት የሚደርስ የሆነ ወንጀል የሚሰራበት ነው። መጠጥ መጠጣት ብትሉ እስከ ዝሙት የሚወስድ ነው። ራሱ መጠጥ መጠጣት ለራሱ ትልቅ ወንጀል ነው። ኦኬ ኢኽቲላጥ ወንድ ሴት አንድ ላይ ተሰብስቦ መዳነስ፣ ይሄ ሁሉ ምንድነው? ሙስሊም ወንድሞች በሚያዘጋጁት ኮንሰርት ማለት ነው። ይሄ ተገቢ አይደለም ወንድሞቼ። ለዚያውም በዙል ሂጃ አላሁ ስብሓነሁ ወተዓላ ድክመታችንን አይቶ እንደ ቦነስ በሰጠን ቀን ላይ ከባባድ ቀናቶች ላይ ኸይር ስራ ልንሰራ የበለጠ የሚጠበቅበት ቀን ላይ ይህንን ፕሮግራም ማዘጋጀት ወንድሞቼ እንዴት ታዩታላችሁ? በደንብ ሼር ኮፒ ሊንክ እያደረጋችሁ አድርሱልኝ። ይሄ ብቻ አይደለም ለእንደዚህ አይነት ወንጀል ለሚሰራበት ቀን እንኳን አደረሳችሁ እያለች ደግሞ አንዲት ኒቃቢስት እህታችን ቪዲዮ ትሰራለች። ደግሞ እንደዚህ ስንል ፉክክር ውስጥ ይገባሉ፣ እልህ ውስጥ ይገባሉ፣ ይናደዳሉ። ይህ አይደለም እህት ወንድሞቼ፣ ነገ ላይ እንድታስተካክሉ ነው። ይሄ ተገቢ አይደለም። ኢስላማዊ ኮንተንት እየሰራች ጎን ለጎን ደግሞ እንግዲህ ዳኢ እንደ ዳኢነትም እየሆነች ጎን ለጎን ደግሞ እንዲህ አይነት ንግግር ስትናገር በጣም ያስጠላል። እንግዲህ ይህን ቪዲዮ ከለቀቀችው 3 ቀን 4 ቀን ሆኖታል መሰለኝ፣ ትንሽ ቆይቷል። ግን እስካሁን ደግሞ ልታጠፋው ይገባል። ወንድም እህቶችም እየነገሯት ነበር። ችግሩ እልህ ውስጥ ይገባሉ። በቃ አላርልች ነፍስያ። ይሄ መሆን የለበትም ወንድም እህቶች፣ ሁላችንም ልናጠፋ እንችላለን። እኔ አሁን አንድ ጥፋት ባጠፋ ቪዲዮም ሰርች ሊሆን ይችላል። አንድ ጥፋት ባጠፋ ወላሂ ለአዚም ከእስልምና አንጻር ታይቶ ያ ነገር ትክክል ካልሆነ ሪሙቭ ይደረጋል ወይ ደግሞ ኸላስ ያ ነገር ይጠፋል ማለት ነው። እንደዚህ ነው መሆን ያለበት። ኦኬ እኛ ሙስሊሞች ነን። ሙስሊም ማስረጃ ሲቀርብለት ሰሚዕና ወአጣዕና ብሎ ይታዘዛል፣ ወደ እስልምና ይመጣል። ጭራሽ ዳዕዋ እየሰራሽ ጎን ለጎን ደግሞ ለእንደዚህ አነቀን እንኳን አደረሳችሁ ስትይ ይህ ተገቢ አይደለም። እንዲህ ስትባሉ ደግሞ እልህ አያዛችሁ፣ ነፍስያ አትያዛችሁ። ሙስሊም ማስረጃ ሲቀርብለት ሰሚዕና ወአጣዕና ታዛዥ ነኝ ነው የሚለው። ወደ አላህና ወደ መልእክተኛው ነው የሚመለሰው። እባካችሁ ሰው እንሁን። ባረከላሁ ፊኩም። ዘንድ እኔ ነገሩን አልናገርም፣ ምንም የምናገረው ነገር የለም። ግን ምን መሰላችሁ ያ ጀማ፣ ይሄ ፈተና የደረሰበት ሰው ብቻ ነው የሚያውቀው። አልሐምዱሊላህ ስለደረሰብኝ ደግሞ በጣም ደስተኛ ነኝ። ወላሂ አልሐምዱሊላህ። ይሄን የመሰለ እድል ማግኘት በጣም ከባድ ነው። ፈልገን ነው እኛ ይሄ ማግኘት እድል ነው። ወላሂ ነው የምላችሁ እድል ነው። ይሄ የአሁኑ ራሱ ማግኘት እድል ነው የምላችሁ ነው። በቃ ይሄ አሁን የተደረገብንን ራሱ ማግኘት ትልቅ እድል ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲናገሩ እንደምታስታውሱት አንድ ሰው ምንም አይነት መከራና ችግር አይደርስበትም። በዛ በደረሰበት መከራና ችግር አላህ Subhanahu Wa Ta'ala ወንጀሉን ቢያብስለትና እንዲሁም መልካም ስራ ቢጽፍለት እንጂ ተብሏል። ሰው እኔ ሰፈር ያረኩትን ነገር ስለሚሰማኝ ነው እንደዛ ስሜታዊ ሆኜም ሳወራ የነበረው። ገብቷችኋል? እና የኢብኑ ተይሚያ ንግግር ትዝ ይለኛል ምን ጊዜ ማለት ነው። ኢብኑ ተይሚያ አላህ ይርሐማቸው በጣም ሱብሃንአላህ በጣም መልካም ስራቸውንም አላህ ይቀበላቸው። ይሄ ንግግራቸው እኔ አሉ ጀነቴ ልቤ ውስጥ ነው ያሉት። ብታባሩኝ ጉብኝቴ ነው፣ ከሀገር ብታስወጡኝ አሉ። ከዛ ብታስሩኝ ኸልዋዬ ነው። ኸልዋ ማለት ታውቃላችሁ ዒባዳ የማደርግበት ቦታዬ ነው። ብትገሉኝ ሸሃደቲ፣ ብትገሉኝ ደግሞ ሸሂድ ነኝ። በቃ ሌላ የሚመጣ ነገር የለም ከዚህ ውጪ። ሙሉ በሙሉ ደስተኛ ነን። ወላሂ ነው የምላችሁ። እዚህ ጋር ያለ ነው ምን ያክል እኔ ብቻ አይደለሁ፣ ሁላችንም ሰፈር አድርገናል። ከዚህ በፊት
እነ ኢምሩ ሳላህ ብዙ ሰፈር ያደርጉት ነገር አለ። ዛሬ አላህ በታላቅነቱና በኃያልነቱ ዛሬ የሰጠንን ይህንን ትልቅ እድል በአግባቡ መጠቀም ሲገባን አንደኛው ወንድም ለሌላኛው ወንድም ተነስቶ እንቅፋት መሆን እኔ ወላሂ አላህ ፊት አልጠይቃችሁም፣ አፉ ብያችኋለሁ። ወላሂ አላህ ፊት አልጠይቃችሁም። ዱንያ ላይም እኔ ያየሁትን እዩ አልላችሁም። አላህ ያስተካክላችሁ፣ ባህሪያችሁንም ስነ ምግባራችሁንም አላህ ያስተካክለው። በጣም ነው ያዘንኩት። ምክንያቱም ይሄንን ነገር እውነት ወንድምህ ቢሆን ታደርጋለህ ወይ? ይሄ ነገር እውነት እናትህ ብትሆን እህትህ ብትሆን ታደርጋለህ ወይ? ልጅህ ቢሆን ታደርጋለህ ወይ? አታረጉም። እውነት ወንድምህ ቢሆን ኤክስፖዝ ነው ወይ የምታረገው ዛሬ? ወይስ በውስጥ መተህ ታናግረዋለህ? መጀመሪያ እውነት ወንድምህ ቢሆን የእናትህ ልጅ ቢሆን መተህ መጀመሪያ በውስጥ ነው የምትነግረው? እና ወንድሜ ይሄ ነገር እኮ ስህተት ነው ብለህ ነው የምትነግረው? ወይስ ሚዲያ ላይ አውጥተን ኤክስፖዝ የምታረገው? ወላሂ በጣም ያሳዝናል። ይሄ ከአንድ ሙስሊም ከአንድ አማኝ አይደለም ሙስሊምን ካፊርን እንኳን እንደዚህ አይደረግም። አይደለም ሙስሊምን ካፊርን በአላህ የማያምንን እንኳን እንደዚህ አታረግም። አውጥተህ ስሙን እየጠራህ እንዴት ትናገራለህ ወንድምህን? በጣም ነው ያዘንኩት ወላሂ። ስለዚህ አልሐምዱሊላህ እኛ ደስተኛ ነን በደረሰብን ነገር፣ በጣም ደስተኛ ነን። እኔ በጣም ደስ ብሎኛል አልሐምዱሊላህ። አላህ ግን ከፈተና ይጠብቀን ሁላችንንም፣ ከፈተና እንድንጠበቅም ነው ወንድሞች ዛሬ እንዲህ ተሸፍነውና ተደብቀው ያሉት። አልሐምዱሊላህ አላህ አሁን ባለው ሁኔታ ጥሩ፣ የሀገራችን ሁኔታ ጥሩ ነው አልሐምዱሊላህ። እኛ ፖለቲከኞችም አይደለም፣ እኛ የፖለቲካ ጉዳይም የለንም። እኛ ምንድነን? አንድ ወደ አላህ መንገድ የምንጣራ ሙስሊሞች ነን፣ ዳዒዎች ነን፣ አማኞች ነን። አላህን መጥሪያ ቦታ የትኛውንም ቦታ ካገኘን የምንጣራ ሰዎች ነን። አላህን የምንጣራበት ሰዎች ከጀሃነም ወጥተው ወደ ጀነት እንዲገቡ የትኛውንም አይነት መንገድ ብናገኝ የምንጣራ ሰዎች እንጂ በየሰፈሩ የምናውደለድል። እኔ ወላሂ ንጽጽር ላቆሙላ ነበር የሆነ ሰዓት። ለምን አቆማለሁ? በቃ የኢብኑ ተይሚያ ንግግር ነው ሲያስረኝ የነበረው እስከዛሬ ድረስ። እሳቸው ሚስት እንኳን ሳያገቡ ነው ይሄ ሁሉ ነገር ይሄ ሁሉ ሰፈር የደረሰባቸው። በጣም ብዙ ነገር ነበረ ፊትና የደረሰባቸው እና ኢማሙ አህመድ። እኔ ማን ነኝ ታዲያ? ገብቷቸዋል። ስለዚህ አደራችሁን፣ አደራ ጥንቃቄ ያስፈልጋል። ሰዎችን አትጥሩ፣ በንግግር ሰዎችን አትውጉ። ያልደረሰበት ግልግል አያውቅም ነው የሚባለው። ኤኒዌይስ እኔ በአባባሎች አላውቅም ብዙ። ሰዎችን በንግግራችሁ አትውጉ። ይሄ አካሄዱ የሸይጣን አካሄዱ። ስርዓት ያስፈልጋል። ጺም ስላወጣ አይደለም ትልቅነት፣ ጺም አይደለም ትልቅነት፣ ሚዲያ አይደለም ትልቅነት፣ አኽላቅ ነው። ሁሱ ላይ ያየነው አኽላቅ ነው ትክክለኛው ማንነት። ሁሱ ላይ ያየነው ስነ ምግባር። በተግባር ኑሩ ልክ እንደሱ። ሰዎችን አዛ አታድርጉ። ወላሂ ነው የምላችሁ፣ ሰዎችን አዛ አታድርጉ። እዚህ ጋር እየለፋን እንዴ ጀማዓ አለን። በነገራችሁ ላይ እኛ የራሳችን የሆነ ጀማዓ አለን፣ አሚር አለን። በአሚርና በጀማዓ ነው የምንንቀሳቀሰው። ተራ አካሄድ አይደለም የምንሄደው፣ ሹራ እያደረግን ነው የምንሄደው። ለምንሰራው ለእያንዳንዲቷ ነጥብ፣ ለእያንዳንዷ አካሄድ አውርተንበት ነው የምንሄደው። እኛን የምትተቹበት አቅም የላችሁም። መተቸት ካለብንም እንተቻለን። መቼ ነው የምንተቸው? መቼ ነው? ጥፋት ስናጠፋ እንተቻለን። ትችት ለመቀበል ዝግጁ ነን። ወላኪን ግን ኑ መጀመሪያ ኑ እናናግሩ። እኛም መተን እናናግራችኋለን። አሚራችንም እዚህ አለ ባይዘው ኢብሮ ካላየኸው ገብቷል።